ሰላም እንኳን ደህና መጣችሁ። ይህ የስምንተኛ ክፍል የተለያዩ የሞዴል ጥያቄዎችን የምንሰራበት ቪዲዮ ነው። 50 ጥያቄዎች አሉ። 50 ጥያቄዎቹን በሶስት ፓርት ከፍለን እንሰራለን። መጀመሪያ ፓርት ላይ 15፣ ቀጣይ 20 ጥያቄዎችን፣ መጨረሻው ፓርት ላይ 15 ጥያቄዎችን እንሰራለን። ጥያቄዎቹ በጣም ቤዚክ እና ብዙ ጊዜ የሚጠየቁ ጥያቄዎች ናቸው ሚኒስትሪ ላይ። ስለዚህ የሚኒስትሪ ተፈታኝ ከሆናችሁ እነዚህን 50 ጥያቄዎች መስራት ይኖርባችኋል ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ጥያቄ ቁጥር 1 what is the truth set of the equation absolute value አለ absolute value of 2x plus 4 እኩል ነው 6። ስለዚህ አሁን ለዚህ ሶሉሽን የሆነ የትኛው ነው የሚለው የመጀመሪያው ጀስት አሰራሩን ካላወቃችሁት መተካት ትችላላችሁ። ለምሳሌ አንድ የምትተኩ ስንት ይሆናል? 2 ሲባዛ በ1 2 2 ሲደመር 4 6 ከአብሶሉት ቫልዩ ሲወጣ 6 ትሩ ይሆናል ማለት ነው። ከታላ 5ን ትተካላችሁ 2 ሲባዛ በ5 10 10 ሲደመር 4 14 ሲወጣ 6 ይሆናል። ይሄ አይሆንም ማለት ነው። እነዚህ ሜትዶች አሉ፣ እነሱን በማል እናሳያቸዋለን። ግን እዚህ ጋር በአሰራር እናሳያቸው። ይህ ስንት ሶሉሽን አለው? ሁለት ሶሉሽን አለው። አብሶሉት ቫልዩ ኦፍ ኤክስ እኩል ነው ኤ ከተባለና ኤ ፖዚቲቭ ከሆነ ወይም ከዜሮ ከበለጠ ስንት ሶሉሽን ይኖራል? ሁለት ሶሉሽን ይኖረዋል። የመጀመሪያው ይሄኛው ነው 2x + 4 እኩል ነው 6 ብላችሁ እንሰሩ። 2x እኩል ነው 6 ሲቀነስ 4 2x እኩል ነው 2 ለ2 ለ2 ታካፍሉት x እኩል ነው 1። ስለዚህ መልሳችን አንድ ያለበት መሆን አለበት። ይሄኛው ወይ ይሄኛው ሊሆን ይችላል። ይሄ እንደማይሆን አረጋግጥ ማለት ነው። ሁለተኛው ደግሞ ምንድነው የምናደርገው? እቺኛው -6 እናደርጋታለን። 2x + 4 እኩል ነው -6 ይሆናል። 2x እኩል ነው -6 -4 ወደ ቀኝ ወስዳት ማለት ነው፣ ወይም ወደ ራይት ሳይድ። ሶ 2x ስንት ይመጣል? ማይነስ ይሆናል። ሲካፈል ለ2 ሲካፈል ለ2 x እኩል ነው -5። ስለዚህ -5 እና 1 ያዘው መልሳችን ይሆናል ማለት ነው። ስለዚህ መልሱ ማን ነው? ሲ ይሆናል ማለት ነው። በመተካት እንዳልኳችሁ ማወቅ ትችላላችሁ። ያንድን ተክተናል። ከኋላ -5ን ስተኩ 2 ሲባዛ በ-5 -10 -10 ሲደመር 4 -6 -6 ነው። ከአብሶሉት ቫልዩ ሲወጣ ስንት ይሆናል? 6። ስለዚህ ሰብስቲቱሽን ሜተድን ይሰራል። እሱንም በሂደት እናሳያችኋለን። ሁለተኛ ጥያቄ which the following is a perfect square ፐርፌክት ስኩዌር የሆነ የትኛው ነው? አሁን ፐርፌክት ስኩዌር ፐርፌክት ኪዩብ እየተባለ ይጠየቃል። ፐርፌክት ስኩዌር ማለት የሆነ ቁጥር በራሱ ተባዝቶ የሚሰጠን የትኛው ቁጥር ነው? ለምሳሌ አሁን 4 ፐርፌክት ስኩዌር ነች። ለምን? 2 ሲባዛ በ2 ስለሆነ። 25 ፐርፌክት ስኩዌር ነች። ለምን? 5 ሲባዛ በ5 ስለሆነ ማለት ነው። ወይም ከስኩዌር ሩት ስለሚወጣ ከስኩዌር ሩት የሚወጣ ቁጥር እንለዋለን ፐርፌክት ስኩዌር እንለዋለን። ወይም ደግሞ በዚህ ባልኳችሁ መንገድ ማለት ነው። 125 ፐርፌክት ኪዩብ ነው፣ ምክንያቱም 5 ኪዩብ ስለሆነ። 216 አለ። 216 ፐርፌክት ኪዩብ ይመስለኛል 6 ኪዩብ ማለት ነው። 6 በ6 ስንት ነው? 36 ይሆናል። 36 ሲባዛ በ6 ብናደርገው 6 በ6 36 6 እንጽፌ 3 አለኝ። 6 ሲባዛ በ3 18 ከ3 ጋር 21። ስለዚህ 216 ይሄኛው ምንድነው? ፐርፌክት ኪዩብ ነው። ስለዚህ ፐርፌክት ስኩዌር የሆነች ይችኛዋ ነች። ለምን? 49 ማለት ምንድነው? 7 ሲባዛ በ7 ስለሆነ ማለት ነው። ወይም ስኩዌር ሩት ኦፍ 49 7 ስለሆነ። ስለዚህ 27 አይሆንም፣ መልሱ ይሆናል ማለት ነው። ስለዚህ ከዚህ ጋር መያዝ ያለባችሁ ምንድነው? ፐርፌክት ስኩዌር እና ፐርፌክት ኪዩብ ማለት ምን ማለት ነው የሚለው መረዳት ይኖርባችኋል። ሶስተኛ ጥያቄ which of the following pair of terms are like terms ላይክ ተርም ተመሳሳይ ተርም የሆኑት የትኞች ናቸው? ላይክ ተርም ማለት ምን ማለት ነው? የምንደምራቸው ወይ የምንቀንሳቸው ማለት ነው። ስለዚህ ምን መሆን አለበት ላይክ ተርም ለመባል? የመጀመሪያው ተመሳሳይ ቫሪያብል መያዝ አለባቸው። ተመሳሳይ ቫሪያብል። ከዛ በኋላ ደግሞ ኤክስፖነንቱ ወይም ፓወሩ ተመሳሳይ መሆን አለበት። ለምሳሌ አሁን 3x² እና 3x ምን አይደሉም? ላይክ ተርም አይደሉም። ለምን? እዚህ ጋር x² ነው፣ እዚህ ጋር x1 ነው። ኮፊሸንቱ ችግር የለውም። ኮፊሸንቱን አናይም። የምናየው ምንድነው? ቫሪያብሉን እና ፓወሩን ማለት ነው። ቢ ላይ ደግሞ ስናይ 4x² yz ይላል። 3x² y። አሁን x² እዚህ ያለ እዚህም አለ፣ y እዚህ ያለ እዚህም አለ፣ z እዚህ ያለ እዚህ የለም። ስለዚህም አይሆንም ማለት ነው። 7ab² 9b² a እዚህ ያለ እዚህ ያለ b² እዚህ ያለ b² እዚህ ያለ ቦታ መቀየራቸው ችግር የለውም። ማባዛት ስለሆነ ኮሚቴቲቭ ፕሮፐርቲ ስላለው ስለዚህ መልሱ ይሆናል። እዚህ ጋር a² x ይላል x² a² ነው ያለው፣ እዚህ ጋር a ነው ያለው። ስለዚህ የተለያዩ ናቸው ማለት ነው፣ አንላይክ ናቸው። ስለዚህ ላይክ ተርም ማለት ምን ማለት ነው የሚለው
መያዝ ይኖርባችኋል። ላይክ ተርም ከሆነ መደመር መቀነስ ይቻላል። ለምሳሌ አሁን ይሄኛውን ደምሩ ብትባሉ 3x ስኩዌር ፕላስ 3x ብላችሁ ታቆማላችሁ። ምንም ሌላ የምትሄዱበት ስቴፕ የለም። እዚህ ጋር ደግሞ ሲምፕሊፋይ ሲምፕለስት ማድረግ እንችላለን። ያ ማለት ኤክስ እኔ ጋር አወጣን 3x ፕላስ 3 አድርጋችሁ መጻፍ ይቻላል። ከዛ ውጭ ግን አትደምሩትም ለማለት ነው። እዚህ ላይ ደግሞ ለምሳሌ ምንድነው ሁለቱም መደመር እንችላለን። ስንደምር ኮኤፊሺየንቱን 7 ሲደመር 9 ብቻ እናደርግና 16 a b ስኩዌር አድርገን መደመር እንችላለን። ስለዚህ ላይክ ተርም ምንድነው የሚለውን እንደያዛችሁ ተስፋ እናደርጋለን። ኩዌስችን ነምበር 4 በቀላል መንገድ መስራት የምትችሉት ነው። እንዴት እንደምትሰሩ ላሳያችሁ። The solution set of the equation 3 into x plus 2 plus 14 እኩል ነው ይልና 5 into x minus 4 ነው የሚለን። የመጀመሪያው ሳብስቲቱት እያደረጋችሁ መስራት ትችላላችሁ። 13ን 17ን 18ን 20ን x ቦታ ላይ እየተካችሁ ትሩ መምጣቱን መስራት ይቻላል። ግን ለዚህኛው ጊዜ ይወስዳል። እንደዛ ከምታደርጉ ሶልቭ ብታደርጉት የተሻለ ነው። እቺኛዋ የመጀመሪያ አሁን እንደዚህ አይነት ጥያቄዎች ስትሰሩ ምንድነው ማድረግ ያለባችሁ? ብራኬቱን ሪሙቭ ማድረግ። ብራኬቱን ሪሙቭ ለማድረግ ደግሞ እነዚህ ከብራኬት ውጭ ያሉ እየገቡ ሁሉንም ያበዟቸዋል ማለት ነው። እቺኛዋም እዚህ ጋር ገብታ ታበዛታለች። ሶ ምንድነው የምናደርገው? ይሄንን 3x እንላለን ፕላስ 6 ፕላስ 14 እኩል ነው እንልና 5 ሲባዛ በx ስንት ነው? 5x ይሆናል ማለት ነው። ከዛ በኋላ 5 ሲባዛ በማይነስ 4 ማይነስ 20 ይሆናል ማለት ነው። ከዛ በኋላ 6 ደምር 14 ደግሞ ስንት ነው? 20 ይሆናል አይደል? ስለዚህ 3x ሲደመር 20 እኩል ነው 5x ሲቀነስ ስንት? 20። ስለዚህ አሁን እቺኛው ወደዚህ ወስዳለሁ፣ እቺን ወደዚህ አመጣታለሁ። 20 ሲደመር 20 እኩል ነው 5x ማይነስ 3x። 5x ማይነስ 3x ስንት ነው? 2x እኩል ነው 40 ይሆናል። ሲካፈል ለ2 x እኩል ነው 20 ይሆናል ማለት ነው። ስለዚህ መልሱ ይሄ ይሆናል። እዚህ ጋር እየተካችሁ ያልኳችሁ ለምሳሌ አሁን 13ን ተክቼ ባሳያችሁ 3 ኢንቱ 13 ሲደመር 2 ስንት ነው? 15 ሲደመር 14 ይሆናል። 3 ሲባዛ በ15 ስንት ነው? 45 ሲደመር 14 ይሄ ስንት ይሆናል? 59 ይሆናል። እዚህ ጋር ደግሞ 13ን ተኩ 13 ሲቀነስ 4 ስንት ነው? 9 5 ሲባዛ በ9 45 59 እና 45 ደግሞ እኩል አይደሉም። ስለዚህ ይሄ ሶሉሽን አይሆንም ማለት ነው። መልሱ ምንም ካልመጣላችሁ ሰብስቲቲዩት ወይም ፕለጊን የሚባለው መንገድ መጠቀም ትችላላችሁ፣ ግን በአሰራር ሰሩት ደግሞ የተሻለ ነው። አምስተኛ ጥያቄ which of the following is perfect q number? perfect q የሆነ የትኛው ነው? perfect q ያ ማለት ከኪው ሩት የሚወጣ የትኛው ነው? ወይም የትኛው ቁጥር ነው ሶስት ቁጥሮች እርስ በርሳቸው ተባዝተው የሚሰጡን? ለምሳሌ 27 ነው ይሰጡናል አይደል? 3 ሲባዛ 3 ሲባዛ በ3። ስለዚህ ይሄኛው perfect q ነው። ሌሎች አይሆኑም ማለት ነው። ይሄኛው perfect square ነው። 6 ሲባዛ በ6 ይሄም perfect square ነው። 7 ሲባዛ በ7 25 perfect square ነው አይደል? 5 ሲባዛ በ5 27 ግን ምን ይሆናል ማለት ነው? perfect cube ይሆናል ማለት ነው። ስድስተኛ find cube root of -27 over 64 ነው። አሁን cube root ከሆነ ኔጌቲቭ ነምበር ውስጥ መግባት ይችላል። ፖዚቲቭ መሆን ግዴታ ያለበት ይችኛዋ ኢቭን ከሆነች ነው እንጂ cube root ላይ ችግር የለበትም። ሌላው ራዲካል ላይ ማወቅ ያለባችሁ ነገር ምንድነው? ራዲካል ኦፍ a over b ከተባለ የብቻ መጻፍ ይቻላል። ራዲካል a over ራዲካል b ብላችሁ የብቻ መጻፍ ትችላላችሁ። ስለዚህ የዚህኛውንም cube root-ን የብቻ መጻፍ ይችላል። cube root of -27 over cube root of 64 አድርጌ መጻፍ ይችላል። እዚህ ጋር cube root አለ። ስለዚህ አሁን 27 ከcube root ሲወጣ ስንት ነው? ወይም -27 ከcube root ሲወጣ -3 ሆኖ ይወጣል። ኦቨር 64 ከcube root ሲወጣ ስንት ሆኖ የሚወጣው? 4 ሲባዛ በ4 16 16 ሲባዛ በ4 64 ስለሆነ ስለዚህ መልሱ ማን ይሆናል? -3 ኦቨር 4 ይሆናል ማለት ነው። አሁን የዚህ cube root የሆነ የትኛው ነው ከተባለ ምን ማለት ነው? ይሄን የተሰጠውን ምርጫ ራሱን 3 ጊዜ ስታባዙት 27 ኦቨር -27 ኦቨር 64 ይሰጣችኋል ነው የሚለው። ይሄኛው እንደማይሆን ይታወቃል። ምክንያቱም ከላይ ያለው ማነስ አለበት። ይሄኛው ጀስት መልሱ እንደሆነ አውቀናል፣ ግን እንዴት መስራት እንደምትችሉ የነበር ላሳያችሁ። -3 ኦቨር 4 ሲባዛ በ-3 ኦቨር 4 ሲባዛ በ-3 ኦቨር 4 ታደርጋላችሁ። -3 -3 9 ይሆናል። 9 ታይምስ -3 -27 ኦኬ ይሰጠኛል። 4 ሲባዛ በ4 16 16 ሲባዛ በ4 64 ስለዚህ መልሱ ይሆናል። የዚህን አሁን ቼክ ብታደርጉት -3 ኦቨር 16 ሲባዛ -3 ኦቨር 16 ከላይ ያለው ይሰጠናል -27
ግን ከታች ያለው 16 ሲባዛ 16 ራሱ በጣም ትልቅ ቁጥር ነው የሚሆነው። ይሄኛው አይሆንም። -3/8 ታይምስ -3/8 ከላይ ያለው -27 ይሆናል። 8 በ8 ስንት ነው? 64 64 ሲባዛ 8 ይሄም 64 አይሰጠንም ማለት ነው። ትልቅ ቁጥር ነው የሚሆነው። ስለዚህ መልሱን በዚህ ማወቅ ትችላላችሁ። ሰባተኛው what is the absolute value of the equation ይለናል። አሁን የዚህን ቁጥሩ መተካት ትችላላችሁ። ለምሳሌ 10ን ብተካ እዚህ ጋር ስንት ይሆናል? 10 ሲደመር 2 12 12 ሲቀነስ 4 8 ስለዚህ 10 ያለበትን መርጣለሁ። ይሄ አይሆንም ማለት ነው። ከዛ በኋላ ደግሞ ማንን ልተካ? -14ን ልተካ። -14 ሲደመር 2 ስንት ይሆናል? -12 አይሆንም? -12 ደግሞ ከአብሶሉት ቫልዩ በሚወጣበት ጊዜ ስንት ነው የሚሆነው? 12 ነው የሚሆነው አይደል? 12 ሲቀነስ ስንት? 4 ስንት ይሰጠናል? ይሄም 8 ይሰጠናል ማለት ነው። ስለዚህ መልሱ ማንን ሰካን የሰጠኝ? -14 ስለዚህ ኤ ይሆናል ማለት ነው። ገብታችኋል? እንዴት እንዳገኘሁት መልሱን በመተካት ማግኘት ይችላላችሁ ልላችሁ ፈልጌ ነው። ግን ይህንን ለመስራት መጀመሪያ x + 2 እኩል ነው ብለን መጻፍ አለብን። ይችን ከእኩልነት ስናሻግራት 12 ይሆናል። ያ ማለት 12 ከ0 ስለሚበልጥ ሁለት ሶሉሽን ይኖረዋል። አንደኛው ሶሉሽን x + 2 እኩል ነው 12 ዳይሬክት መውሰድ ነው። ሪሙቭ አድርጋችሁ አብሶሉት ቫልዩውን ማለት ነው። ከዛ በኋላ ይሄ ምን ይሆናል? ሁለትን ከእኩልነት ስታሻግሯት x እኩል ነው 12 ሲቀነስ 2 ይሆናል 10 ይሆናል ማለት ነው። ሁለተኛው ደግሞ ምንድነው የምታደርጉት? አብሶሉት ቫልዩ of x + 2 እኩል ነው -12 የምታደርጉት። ከዛ በኋላ እቺኛዋን ኦልሬዲ ሪሙቭ እናደርጋታችን ማይነስ ስላለ ማለት ነው። ስለዚህ x እኩል ነው -12 - 2 እኩል ነው -14 ይሆናል ማለት ነው። ስለዚህ መልሱ ኤ ሆነ ማለት ነው። find the product of ይለናል። ፕሮዳክት ላይ ኔጌቲቭ ሲባዛ በኔጌቲቭ ምንድነው? መጀመሪያ እሱ ማወቅ አለባችሁ። ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ መምጣት አለበት። ስለዚህ ጋር ኔጌቲቭ ስለሚል አይሆንም ማለት ነው። እነዚህ የተሰጡ ሊሆኑ ይችላሉ። እነሱ እንዴት እንደሚሆኑ ቼክ እናደርጋለን። እዚህ ጋር የመጀመሪያው አሁን ላሳያችሁ -3/8 ታይምስ -2/3 ስለዚህ አሁን ይሄ ማይነስ ፕላስ እንደሚሆን እናውቃለን። ይሄ በ3 1 ይሄ በ3 1 ይሆናል። ይሄ በ2 1 ይሄ በ2 4 1 ሲባዛ በ1 1 ይሆናል። 4 ሲባዛ በ1 4 1/4 ይሆናል ማለት ነው። ገብቷችኋል ብዬ አስባለሁ። መጀመሪያ ኔጌቲቭ ሲባዛ በኔጌቲቭ ምንድነው የሚሆነው? ፖዚቲቭ ነው የሚሆነው። ከዛ በኋላ ደግሞ ሁለቱን ቁጥሮች ኒውሜሬተር በኒውሜሬተር ማባዛት ትችላላችሁ፣ ችግር የለውም። -3 ታይምስ -2 ስንት ነው? 6/8 ሲባዛ በ3 24 ይሄንን አቃሉት በ6 ይሄ ስንት ነው? 1 ነው። 24 ለ6 ስንት ይሆናል? 4 ስለዚህ 1/4 የሚለው መልስ ይሆናል ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ቪዲዮውን ላይክ አድርጉት። ዋን ቱ ዋን ቱቶሪያል የምትፈልጉ ኮመንት ላይ እንፈልጋለን ብላችሁ ጽፉልን። ቴሌግራም ዩዘር ኔም እና ስልክ እናስቀምጥላችኋለን። በዚያ ደውላችሁ ቡክ ማድረግና ዋን ቱ ዋን ወይም በስሞል ግሩፕ ማጥናት ትችላላችሁ። 9ኛ ጥያቄ ኢፍ ይለናል። ይህች ማትቀር ጥያቄ ናት። ብዙ ጊዜ እኛም ሰርተናታል አይታችኋል ብዬ አስባለሁ ከዚህ በፊት ያሉ ቪዲዮዎች ላይ። ኢፍ 2.34 ስኩዌር እኩል ነው 5.48 ከሆነ ፋይንድ ስኩዌር ሩት ኦፍ 548። አሁን 548 ከስኩዌር ሲወጣ ሊሆን የሚችለው የትኛው ነው ነው? እዚህ ጋር የተሰጠን አለ። ስለዚህ ከዚህ ተነስተን ነው የምንሰራው። ስለዚህ ምንድነው የምታደርጉት? የመጀመሪያው ስኩዌር ሩት አስቀምጡ። ይሄንን ሙሉ ስኩዌር ሩት አድርጉት። ስለዚህ ስኩዌር ሩት ኦፍ አሁን 5.48 ብትጠየቁ ኖሮ ስንት ነበር የሚሆነው? እቺኛዋን ታጠፋትና 2.34 ይሆን ነበር። የማን ነው? የስኩዌር ሩት ኦፍ 5.48። እኛ የተጠየቅነው 548 ነው። ያ ማለት ይሄንን በስንት አባዝቶታል? በ100 አባዝቶታል። ያ ማለት 548 ማለት 5.48 ሲባዛ 100 ማለት ነው። ስኩዌር ሩት ላይ ደግሞ እቺ ማወቅ አለባችሁ። ስኩዌር ሩት ኦፍ ኤ ቢ ወይም ኤ ታይምስ ቢ ከተባለ የብቻ መጻፍ ይቻላል። ስኩዌር ሩት ኦፍ ኤ ታይምስ ስኩዌር ሩት ኦፍ ቢ አድርጋችሁ መጻፍ ይቻላል። ሶ ይሄንን ምን አድርገን መጻፍ እንችላለን? ስኩዌር ሩት ኦፍ 5.48 ሲባዛ ስኩዌር ሩት ኦፍ 100። ስኩዌር ሩት ኦፍ 5.48 እዚህ ጋር ያገኘናት አለች። ስንት ናት? 2.34 ሲባዛ 100 ከስኩዌር ሲወጣ ስንት ነው? 10። ያ ማለት ስንት ይሆናል? 23.4 ይሆናል ማለት ነው። ስለዚህ መልሳችን ኤ ይሆናል።
እዚህ ጋር በጣም ቀላል መንገድ ነው። የመጀመሪያው ስቴፑን ብቻ እችኛዋን መያዝ አለባችሁ። ስኩዌር ሩት ውስጥ መክተት አለባችሁ። ለምን? ስኩዌር ሩት ኦፍ 5.48 እኩል ነው 2.34 እንዲመጣ። ይሄ ከመጣ በኋላ የ548ን ስታስቡ በስንት አባዘው? በ100 በ100 ካበዛው እዚህ ጋር ያገኛችሁን ስኩዌር ሩት በስንት ማብዛት ነው? በ10 ታብዙታላችሁ ማለት ነው። ለምሳሌ በ10 ሺህ አብዝቼ የዚህን ፈልጉ ብላችሁ ስንት ይሆናል? ስኩዌር ሩት ኦፍ 5 4 8 1 2 አሁን ይሄንን በስንት ነው ያበዛሁት? በ10 ሺህ ይመስለኛል አይደል? 5.48 በ10 ሺህ ከሆነ 40 ማለት ነው። 1 2 3 4 ስለዚህ በ10 ሺህ ነው ያበዛሁት ማለት ነው። ስለዚህ ይሄንን ስኩዌር ሩቷን ፈልጉ ትባሉ ስንት ይሆናል? መልሱ አይ ቲንክ እዚህ ውስጥ ምርጫው ላይ አለ። ከምርጫው ላይ ኮሜንት ሴክሽን ላይ ያስቀምጡልን። አስረኛ ፋይንድ ዘ ሶሉሽን ሴት ኦፍ አብሶሉት ቫልዩ ኦፍ ኤክስ ፕላስ 6 እኩል ነው 4 ይለናል። አሁን እዚህ ጋር ሰብስቲቲዩት አድርጋችሁ መተካት ትችላላችሁ፣ ወይም ደግሞ በአሰራር በሁለቱም አሳያችኋለሁ። ማይነስቱን ለምሳሌ ብትወስዱ ማይነስቱ አብሶሉት ቫልዩ ትከቱታላችሁ። አብሶሉት ቫልዩ ኦፍ ማይነስቱ ስንት ነው የሚሆነው? 2 2 ሲደመር 6 8 4 አይሰጠንም። 2 ፖዚቲቭ ስለሆነ ከአብሶሉት ቫልዩ ሲወጣ ማንኛውም ቁጥር ከአብሶሉት ቫልዩ ሲወጣ ምንድን ነው የሚሆነው? ፖዚቲቭ ይሆናል። 2 ሲደመር 6 8 ስለዚህ አይሆንም ማለት ነው። ይሄም እንደማይሆን አወቅ ማለት ነው። 10ን ብንተካ 10 ከአብሶሉት ቫልዩ ሲወጣ 10 ነው። 10 ሲደመር 6 16 ይሄም አይሆንም። ስለዚህ ኖ ሶሉሽን ይሆናል ማለት ነው። እንዴት ኖ ሶሉሽን እንደሆነ ደግሞ ላሳያችሁ። ምንድነው የምታደርጉት? መጀመሪያ አብሶሉት ቫልዩ ኦፍ ኤክስ ፕላስ 6 እኩል ነው 4 አለ። 6ን ከእኩልነት አሻግሯት ምን ትሆናለች? አብሶሉት ቫልዩ ኦፍ ኤክስ እኩል ነው 4 ሲቀነስ 6 ይሆናል። ይሄ ማለት ደግሞ ምን ይሆናል? አብሶሉት ቫልዩ ኦፍ ኤክስ እኩል ነው ማይነስ 2 ይሆናል ማለት ነው። አሁን አብሶሉት ቫልዩ ኦፍ ኤክስ እኩል ነው ኤ ሆኖ ኤ ከዜሮ ካነሰ ምንድነው የምንለው? ኖ ሶሉሽን ነው የምንለው ማለት ነው። ያ ማለት ኢምፕቲ ሴት ይሆናል ማለት ነው። ገብቷችኋል? እችኛዋን በደንብ መያዝ አለባችሁ። ወይ ተክታችሁ ስሩት፣ ወይ ደግሞ እችኛዋን ከእኩልነት አሻግራችሁ ሙሉውን ከእኩልነት አሻግሩና አብሶሉት ቫልዩ ኦፍ ኤክስ እኩል ነው የሆነ ነገር እስከምጽፉ ትሰራላችሁ። ይሄን ከጻፋችሁ በኋላ እዚህ ጋር የመጣው ቁጥር ኔጌቲቭ ከሆነ ሶሉሽን የለውም፣ መድከም አያስፈልገውም። አንዴ ፖዚቲቭ አንዴ ኔጌቲቭ አድርገን እንደሰራ ነው መስራት አይጠበቅባችሁ። ፖዚቲቭ ከሆነ ግን ሁለት ሶሉሽን አለው። አንድ ጊዜ ፖዚቲቭ አድርጋችሁ ትወስዱታላችሁ፣ ሁለተኛው ላይ ደግሞ ኔጌቲቭ አድርጋችሁ ትወስዱታላችሁ ማለት ነው። 11ኛ ጥያቄ ኢፍ ኤክስ እኩል ነው ማይነስ 4 ቢሆን እና ዋይ እኩል ነው 2 ቢሆን ዘን ዋት ኢዝ ዘ ቫልዩ ኦፍ ዚስ ዋን ነው። ኤክስ ማይነስ 1 ኦቨር ዋይ ማይነስ 1 ኦቨር ኤክስ። ምንም ይሄ ቀላል ነው። ኤክስ ስንት ነው ተብላችኋል? ማይነስ 4 ነው ተባላችሁ። ዋይስ 2 ነው። ስለዚህ ይሄ ስንት ይሆናል ነው። ይህንን ለመስራት ኤክስ ቦታ ላይ ማይነስ 4ን ተካ። እዚች ጋር ማይነስ 4 ላለው ማይነስ 1 ኦቨር ስንት ነው? 2 yes ኦቨር ታደርጉና ዋይ ላይ አሁን ስንት ነው ተካ? 2 ተካለው ማይነስ እልና 1 ኦቨር ማይነስ 4። አሁን ማትስ ላይ ማይነስ 1 ኦቨር 4 ማይነስ 1 ኦቨር 4 ወይም 1 ኦቨር ማይነስ 4 አድርገን መጻፍ እኩል ናቸው። ስለዚህ ቺኛዋ እዚች ጋር እንደሆነች ብታስቧት አሁን ማይነስ ማይነስ ምን እንደሚሆን ማወቅ ትችላላችሁ። ፕላስ ይሆናል ማለት ነው። ስለዚህ ይሄኛው ምን ይሆናል ማለት ነው? ማይነስ 4 ማይነስ 1 ኦቨር 2 ይሆንና ኦቨር 2 ፕላስ 1 ኦቨር 4 ይሆናል። እንደዚህ በሚሆንበት ጊዜ ዲኖሚኔተር ላይ ያለውን ብቻውን ዲኖሚኔተር ላይ ያለውን ብቻውን ለመስራት ሞክሩ። ስለዚህ አሁን ይሄን ሰራ ማይነስ 4 ማይነስ 1 ኦቨር 2 ይሆናል። ማይነስ 1 አድርጌ ክሪስ ክሮስ አደርጋለሁ ጀስት ጀነራል መስሪያ መንገድ እንዲኖራችሁ ማለት ነው። ማይነስ 4 ሲባዛ በ2 ስንት ነው? ማይነስ 8 ይሆናል። 1 ሲባዛ ማይነስ 1 ኦቨር 1 ሲባዛ 2 2 ይሄ ማለት ማይነስ 9 ኦቨር 2 ይሆናል ማለት ነው። ይሄ ዲኖሚኔተር ላይ ነው። ማይነስ 9 ኦቨር 2 ኦቨር አድርጌ 2 ሲደመር 1 4ኛ 2 ሲደመር 1 4ኛ ደግሞ እንዴት ነው የምንደምሩት? 2 ሲደመር 1 4ኛ ኦቨር 1 አድርጋችሁ ክሪስ ክሮስ ይሄንን እንጠቀማለን። እቺ እዚህ ጋር ታብዛታለች፣ እዚህ ጋር ትባዛለች ማለት ነው። 4 ሲባዛ በ2 ስንት ነው? 8 ሲደመር 1 ሲባዛ በ1 1 ኦቨር 1 ሲባዛ በ4 4 ይሄ ማለት 9 ኦቨር 4 ይሆናል ማለት ነው። ስለዚህ ዲኖሚኔተር ላይ 9 ኦቨር 4 እንላለን ማለት ነው።
እንደዚህ በሚሆንበት ጊዜ ምን ማለት ነው? በሌላ አባባል ይሄን አሁን ስጽፉት -9/2 ዲቫይድድ ባይ በ9/4 እንደማለት ነው አይደል? ስለዚህ በኢንቨርሱ እናባዛለን ማለት ነው። ያ ማለት ምን ማለት ነው? -9/2 ሲባዛ በ4/9 እንደማለት ነው። 9 በ9 ይጠፋል። በ2 1 ይሄ በ2 2 -1 ታይምስ 2 ደግሞ ስንት ይሆናል? -2 ይሆናል ማለት ነው። ስለዚህ ኤክስ እና ዋይ ቫልዩ ተሰጥቶ የሆነ ኤክስፕሬሽን አልጀብሪክ ኤክስፕሬሽን ቫልዩ ወይም ኢቫሉዌት አድርጉ ወይም ቫልዩን ፈልጉ ከተባለ ኤክስ እና ዋይን ሲምፕሊ መተካት ነው። The graph of the line y plus 2x equal to 0 passes through blank quadrant and blank quadrant በየትኛው እና በየትኛው ኳድራንት ያልፋል እንደማለት ነው። ጀስት ይችኛዋን ብቻ ልንገራችሁና መልሱ እናንተ ኮሜንት ሴክሽን ላይ አስቀምጡ ላይ ልላችሁ ነበር፣ ግን ከከበዳችሁ ሰራላችኋለሁ። y እኩል ነው mx plus c ሊኖር ይችላል። c 0 ልትሆን ትችላለች፣ ችግር የለውም። m ብቻ ነው እዚህ ጋር ወሳኙ ነገር። መጀመሪያ በዚህ መልክ መጻፍ አለባችሁ። እንደዚህ ከጻፋችሁ በኋላ m ሌዛን 0 ከሆነ ያ ማለት m ኔጌቲቭ ከሆነ ግራፉ ምንድነው የሚያደርገው? ዲክሪዚንግ ነው የሚያደርገው። ዲክሪዚንግ የሚያደርገው ደግሞ በየት ሲያልፍ ነው? እንደዚህ ሲያልፍ ነው ማለት ነው። እዚህ ጋር y እኩል ነው mx ብቻ ከሆነ በኦሪጂኑ ነው የሚያልፈው ፕላስ c እንዳለ አድርጋችሁ አስቡት። ስለዚህ ይሄ ዲክሪዚንግ ይሆናል ማለት ነው፣ እየቀነሰ ነው የሚሄደው። መቼ ነው ግን ይሄ ኔጌቲቭ በሚሆንበት ጊዜ? ያ ማለት ኳድራንቶች እቺ 1 ናት፣ እቺ 2 ነች፣ እቺኛዋ ስንት ናት? ኳድራንት 3፣ እቺኛዋ ኳድራንት 4 ማለት ነው። ስለዚህ በኳድራንት 2 እና 4 ያልፋል ማለት ነው። ኳድራንት 2 and 4። ስለዚህ መልሱ ይሄ ይሆናል ማለት ነው። ይሄ እንዴት ሆነ ካላችሁ y plus 2x እኩል ነው 0 ነው። 2xን ከእኩልነት ስታሻግሩት y እኩል ነው -2x ስለሚሆን ማለት ነው። አንደኛ ይሄኛው መንገድ ነው። ሌላኛው መንገድ እዚህ ጋር ያሉት y እና x ኮኤፊሺየንታቸው ሁለቱም ፖዚቲቭ ከሆኑ ኦልዌይስ በኳድራንት 2 እና 4 ያልፋል ማለት ነው። አንዱ ፖዚቲቭ አንዱ ኔጌቲቭ ከሆነ ደግሞ በኳድራንት 1 እና 3 ያልፋል ማለት ነው። ስለዚህ እነዚህን በደንብ ያዟቸው። ለምሳሌ አሁን y እኩል ነው mx plus c ሆኖ m greater than 0 ከሆነ በኳድራንት 1 እና በኳድራንት 3 ያልፋል። ያ ማለት ኢንክሪዚንግ ይሆናል ማለት ነው። ስለዚህ እነዚህን ኮንዲሽኖች ያዙ። which one of the following graph of equation are passes through the origin? አሁን በኦሪጂን የሚያልፈው የትኛው ነው? አሁን እዚህ ጋር ቼክ ለማድረግ ኦሪጂን ማለት 0.0 ነው። ስለዚህ 0 ስተኩ y 0 መምጣት አለበት። አሁን እዚህ ጋር x ላይ 0 ስተኩ y -3 የሚመጣ ይሄ ይሆናል። እዚህ ጋር x ላይ 0 ስተኩ y 0 ይመጣል፣ ይሄ ይሆናል። እዚህ ጋር x ላይ 0 ስተኩ y 10 ይመጣል፣ ይሄ ይሆናል። እዚህ ጋር x ላይ 0 ስተኩ 13ኛ ጥያቄ which one of the following graph of equations are passes through the origin? አሁን በኦሪጂን የሚያልፈው የትኛው ነው? ይሄኛውን ቼክ ለማድረግ ከፈለጋችሁ ኦሪጂን ማለት 0.0 ነው። ስለዚህ x ላይ 0 ስተኩ y ምን መምጣት አለበት? 0 መምጣት አለበት ማለት ነው። እዚህ ጋር 0 ስተኩ -3 ይሆናል። x ላይ 0 ስተኩ -2 times 0 0 y እኩል ነው 0። ስለዚህ ይሆናል ማለት ነው። እዚህ ጋር ደግሞ x ላይ 0 ስተኩ y እኩል ነው 10 አይሆንም። እዚህ ጋር x ላይ 0 ስተኩ y እኩል ነው 2/4 ወይም 1/2 የማይሆንም ማለት ነው። ግን ሲምፕል ሜተዱ ምንድነው? በኦሪጂኑ የሚያልፈው ምን አይነት ኢኩዌሽን ብቻ ከሆነ y እኩል ነው mx ብቻ ከሆነች ነው። ፕላስ የሆነ ቁጥር ካለ በኦሪጂን ኔቨር አያልፍም። እቺኛዋን በደንብ መያዝ አለባችሁ። በዚህ ፎርም ከጻፋችሁ በኋላ y እኩል ነው mx plus c። አንዳንዴም እንደዚህ ነው የምትጽፉት መሰለኝ። አይ ቲንክ mx plus b በሁለት አንዱ የሚሆን ብቻ እዚህ ጋር ፕላስ የሆነ ቁጥር ካለ በኦሪጂኑ አያልፍም። ምንም ቁጥር ከሌለ y እኩል ነው mx ብቻ ከሆነ ግን በኦሪጂኑ ያልፋል ማለት ነው። 14ኛ ሲምፕል ኢንተረስት ላይ የሚጠይቃል። what is the simple interest on 8000 ብር at rate for 2 years? አሁን እዚህ ጋር i ነው የተጠየቀ። i ፎርሙላው ምንድን ነች? i እኩል ነው PRT። i ማለት ሲምፕል ኢንተረስት ነው። እኛ የተጠየቅነው የምንፈልጋት i ነች። i እኩል ነው p ፕሪንሲፓል ዋና የመጀመሪያ ኦሪጂናል ብሩ ማለት ነው 8000 አለ። ሬቱ ስንት ነው? 10%። ያ ማለት 10/100 ብለን እንጽፋለን። ሲባዛ t ታይም ኢን ይር ስለሆነ ቀጥታ 2 እንጠቀማለን። ኢን መንዝ ከተሰጠ ያው ለ12 ማካፈል አለባችሁ። ለምሳሌ አሁን ኢን 6 መንዝ ከተባለ ኦቨር 12 መንዝ ታደርጉትና 1/2 ቲ ቦታ ላይ 1/2 ታስገባላችሁ። 6 መንዝ ከተባለ እዚህ ጋር ግን 2 ይርስ ስለተባለ ቀጥታ መጠቀም እንችላለን። 0 በ0 እቺ አንዷ 0 በአንድ 0 ይሆናል። 800 ሲባዛ በ2 አይደል?
800 ሲባዛ በሁለት እኩል ነው ስንት ይሆናል? 1600 ብር ይሆናል ማለት ነው። ስለዚህ መልሳችን ኤ ይሆናል። ይሄ ሲምፕል ኢንተረስት ነው። አማውንት ብትባሉ ስንት ይሆናል? አማውንት እስኪ ንገሩ። አማውንቱን ጻፉ ነው ኮሜንት ሴክሽን ላይ። አማውንት what is the amount on 8000 ብር at 10% rate for 2 years ወይም after 2 years አማውንቱ ስንት ይሆናል? የዚህን አማውንት መልስ ኮሜንት ላይ ያስቀምጡልን። the square of 3ab ይለናል። የ3ab ስኩዌር ስንት ነው? 3ab ስኩዌር ነው የተባልነው። ይሄ ማለት 3 ስኩዌር ሲባዛ a ስኩዌር ሲባዛ b ስኩዌር ይሆናል። ይሄ ማለት 9 a ስኩዌር b ስኩዌር ይሆናል ማለት ነው። ቲንክ በጣም ግልጽ ነው። ስኩዌር ላይ እና q ላይም በተመሳሳይ መያዝ ትችላላችሁ። ab ስኩዌር ከተባለ እቺኛው ሁሉን ነው የምታደርገው። a ስኩዌር b ስኩዌር ነው የምታደርጉት። አሁን ብዙ ጊዜ ተማሪዎች የሚሸወዱት እቺኛው ነው። ለምሳሌ 2x ኪዩድ ሲባል ምን ያደርጉታል? 2 ሲባዛ 3 ያደርጉና 6 ብለው x ኪዩድ ያደርጋሉ ማለት ነው። እንደዛ አይደረግም። እቺ 2 ኪዩድ ነው። 2 ኪዩድ ሲባዛ x ኪዩድ 2 ኪዩድ ሲሆን ስንት ነው? 8 x ኪዩድ ይሆናል ማለት ነው። ፓርት 1 ይሄን ይመስላል። በቀጣይ ፓርት 20 ጥያቄዎችን እንሰራለን። መጨረሻ ፓርት ላይ ደግሞ የቀሩትን 15 ጥያቄዎችን እንሰራለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮውን ላይክ ማድረግ እንዳይረሳ። መልሳችሁን ኮሜንት ሴክሽን ላይ አስቀምጡልን። ጥያቄም ካለ ይሄ ጥያቄ ይሰራልን፣ የሞዴል ጥያቄም ካለ የሚሰራላችሁ ወይም ወርክሺት ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ቴሌግራም ዩዘር ኔም ልክላችኋለን። ከዛ በቴሌግራም ትልኩልናላችሁ ወይም ቴሌግራም ላይ ላኩልን። ቴሌግራም ቻናል አለ የ7ኛ እና የ8ኛ ክፍል፣ እሱን ጆይን አድርጉ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ምክንያቱም ብዙ ነገሮችን ትማሩበታላችሁ። ለጓደኞቻችሁም ሼር ማድረግ እንዳይረሳ። ዋን ቱ ዋን ቱቶሪያል የምትፈልጉ ካላችሁ ከፍላችሁ ማጥናት የምትፈልጉ ቡክ ማድረግና ጥናታችሁን ከኛ ጋር በማጥናት ማትስ ላይ አሪፍ ውጤት መስራት ትችላላችሁ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።